በመጽሐፍ በዓለም ካለው መጽሐፍ ሁሉ ተለይቶ ይህ መጽሐፍ የሚቃጠለው ለምንድን ነው? ኢየሱስን ስለሚጠሉ ነው። የኛ ልዩነት ደግሞ ከማንኛውም ሃይማኖት ለየት የምንለው ዋናችን፣ ቤዛችን፣ ራሳችን፣ ምሰሶአችን ኢየሱስ ብቻ። ለምንድን ነው የተከተላችሁት ጌታ? አሁን ለምን ተጠመቃችሁ? ኢየሱስ የምትሉት ለምንድን ነው? ምን አገኛችሁ? ጌታን ተከተላችሁ። ሰይጣን እኮ እንደዚህ እያለ እኮ እያስለቀሰ ያሳድራል እኮ ብዙ ጴንጤ አይደለም ዲጎታ ደማ ጌታ ነው ጴንጤ ጌታ ትላለህ። ምን አለሽ አንቺ? ሰው ሃይማኖተኛ ሆኖ በዚህ ምድር ላይ መኖር ለሰው ልጅ ቀላል ነው። በጣም ሲምፕል ነው። ሃይማኖተኛ ሆነ ማንም የትገባ የተወጣ የሚል የለም። ሃይማኖተኛ ሆነ መስቀል አንገት ላይ አድርገ ወይ የሆነ የአምልኮ ስነ ስርዓት እየፈጸምክ እንደፈለክ መሆን ትችላለህ። ሰው ሽታው ጠረኑ እንኳን የሚቀየረው ኢየሱስን ሲቀበል። ኢየሱስን መቀበል ሃይማኖትን መቀየር አይደለም። እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ እናምናለን። ወደ ከሰማይ ወደ ምድር የመጣ ሰይጣን እንዲደነግጥ የተሰጠ የሰው ልጅ ሁሉ እንዲያምን የተፈቀደ አንድ ስም አለ። መጽሐፍ ቅዱስ ከፈቱ አንዴ ሁላችሁ ቀስ ብለን እንማር ብዬ ነው ዛሬ። ምክንያቱም ከጌታ ቤት ሰዎች እየወጡ እያለቁ ነው። ለምንድን ነው የሚያልቁት ካላችሁ ጌታን የሚከተሉበት መንገድ ትውልድ በተሳሳተ መንገድ ጌታን እየተከተለ ነው። መኪና ልትገዛ አልመጣህም። እዚህ ጌታን የተከተልከው ጌታን ተከትዬ ኑሮ ይሻሻልኛል ብለህ የመጣህ እንደሆነ በጊዜ ባ ጌታን በቃ ጴንጤ ሆኜ ኑሮ አሻሽላለሁ ብለሽ ከሆነ የለም ባጋው ያሱ ሃማኖ ሰፈሃይቶ አሰበሲስ ጌታን ካገኘው ጊዜ በኋላ አያረ እንደመገረ እኔ ጌታን አግኝተረ ምናምን የለም ምንም በቃ ጌታን አግኝተ ምን እንዳገኘ ከመጽሐፍ ቅዱስ አሳያችኋለሁ። መጽሐፍ ቅዱስ ያዛችሁ ምክንያቱም በጣም አጭር ደቂቃ ስለምናገር ማለት ነው። እስኪ አንድ ጊዜ ዝም ብላችሁ ኢየሱስ የእኔ ነው በሉ። እኔም የኢየሱስ ነኝ በሉ። እኔ የኢየሱስ ነኝ በሉ። ኢየሱስ የእኔ ነው በሉ። በኢየሱስ አላፍርም በሉ። የመጀመሪያ ጌታን እንዳገኘን የእግዚአብሔር ልጆች ሆነናል። እስኪ እኔ በሉ በክርስቶስ የእግዚአብሔር ልጅ ነኝ። ሌላውስ የእግዚአብሔር ልጅ አይደለም ወይ ካላችሁ አይደለም። ቡድሂዝም፣ ሂንዱይዝም፣ ሌላ ሃይማኖት ተከታይ የእግዚአብሔር ልጅ አይደለም ወይ ካላችሁ አዎ አይደለም። ሰው የእግዚአብሔር ልጅ ለመባል ማንን ማመን አለበት? ኢየሱስን ያመነ ሰው ጉፋንት ቆቆፍን ዱምቡሎ ሳንተኪስ ያጣይቆ ከእሱ የእግዚአብሔር ልጅ ነው። ማትሪያስ ይዞ አይደለም፣ ረንጀር የሆነ ነገር ለብሶ አይደለም፣ ምንም በሌለበት አቅሙ ኩንዱ ትልከት አላህያ ፈዳረስ ማ ኢየሱስን ያመነ እሱ የማን ልጅ ነው? አይሁዶች ኢየሱስ ወደዚህ ምድር ሲመጣ የነበሩ አይሁዶች ራሳቸው የእግዚአብሔር ልጅ ብለው መጥራት አይችሉም። ለምን እንደሆነ ታውቃላችሁ? ሰው የእግዚአብሔር ልጅ ብሎ ራሱን ከጠራ ከእግዚአብሔር ጋር ራሱን እኩል አድርጓል ብሎ ስለሚያምኑ። ምክንያቱም ኢየሱስን ካስከሰሰበት የመጀመሪያ ክሱ እኔ የእግዚአብሔር ልጅ ነኝ ማለቱ ነው። አይሁዶች ጂሆቫ ወይም ይሆዋ ብለው ለመጥራት እስክሪብቶ ወስደው እጃቸውን ይታጠባሉ። ያንን ስም ለመጥራት እጅግ ፈራሉ። ወይ ሰው እንዴት የእግዚአብሔር ልጅ ይሆናል? የእግዚአብሔር ልጅ ሰው አይሆንም ብለው እነሱ ሲሸሹ ኢየሱስ ደግሞ ራሱን የሚከተሉትን ደቀ መዛሙርቱን ጠራና ስሙ፣ እናንተ ስትጸልዩ እንደነሱ አጣውልጉ፣ አትደጋግሙ። ገና ስትጀምሩ እንደዚህ በሉ፣ በሰማይ የምትኖር አልሰማውም ሉክ እናንተ አይዳ ደካሞች ናችሁ አይደለ? ጠጋ በሉ። ስትጸልዩ ገና ስትጀምሩ እንደዚህ በሉ፣ በሰማይ ያለ አባ። እስኪ ጮሁና ከነገር አባ በሉ። ማንም እግዚአብሔር ዋቃዮ ጦሶ ማጋኖ ብሎ ሊጠራ ይችላል። አባ ብሎ ሊጠራ ይችላል። አባ ብሎ መጥራት የሚችል አንድ ደካማ ጴንጤ በኢየሱስ ያመነ። እስኪ እኔ በሉ ኢየሱስን አምኜ የእግዚአብሔር ልጅ ሆኛለሁ። እችን ሁላችሁም በሉ እኔ ኢየሱስን አምኜ የእግዚአብሔር ልጅ ሆኛለሁ። በጣም ደክሜ ኃጢአት ውስጥ ስወድቅ እግዚአብሔር ልጅ አይደለም ብሎ ሲመን ደምስሶ እንደገና ጌታ ሆይ ማረኝ ስል እንደገና በቃ አሻሽያለሁ ብሎ እንደገና ምጽፍበት ጉዳይ አይደለም። በአባቱ ቤት ተወልዶ እንዳለ እንደ ደካማው ልጅ ሆኜ ልኑር እንጂ ልጅነቴ ለዘላለም ጸንቷል።
ከኔ ጋር አንድ ሰው የእግዚአብሔር ልጅ ነኝ በሉ። በኢየሱስ በማመን እግዚአብሔር ስሙኝ ይችላል። እግዚአብሔር ሰው በየራሱ ቋንቋ መጋኖ ጦሶ ዋቀዮ አላህ ብሎ ምጠራው እግዚአብሔር የመጻዱሱ አምላክ ለዓለም ሁሉ አምላክ ነው። እስኪ ለዓለም ሁሉ አምላክ ነው በሉ። ኢየሱስን ላመኑትስ አባት ነው። ልዩነቱ እዚህ ጋር ነው። ለኔ አባት ነው። እኔ ወደሱ ስቀርብ እንደ ልጅ ነው የምቀርበው። ፈጣሪ ይመስገን አይደለም። እግዚአብሔር አባቴ ነው። ከኔ ጋር ዝም ብላችሁ ከኔ ጋር እግዚአብሔር አባቴ ነው በሉ። ኢየሱስን በማመን ምን አገኘን? የእግዚአብሔር ልጅነት። እስኪ የእግዚአብሔር ልጅነት በሉ ተናገሩ። ኢየሱስን በማመን ምን አገኘን? ኢየሱስን በማመን ምን አገኘን? እግዚአብሔር ልጆች ነን። ኢየሱስን ትተሽ ዓለም ስትገቢ ትተሽ የምትሄጂው ምን እንደሆነ ታውቃለሽ? የሆነ ቸርች እየቀየርሽ እንዳይመስልሽ። ከሆነ ሰው ጋር ተቆራርፈሽ ጣት ለመቃል ዓለም ስትገቢ የሆነ ቸርች ቀይረሽ ሰውን እያናደርሽ እንዳይመስልሽ። ልጅነትን ጥለሽ እየሄድሽ ነው። ከሁሉ የሚበልጥ ልጅነት it is authority በስ ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሁኑ ዘንድ ስልጣን። ሁለተኛ የእግዚአብሔር ልጆች ሆነን ኢየሱስን አምነን ምን አገኘን? ሶስተኛ ሮማ 8 ከቁጥር 17 የእግዚአብሔር ወራሾች ሆነናል። እስኪ ወራሾች ሆነናል በሉ። ቆይ እናንተ ቤት ከልጆቻችሁ ጋር ከእናንተ ጋር ያደገ ልጅ ይወርሳል? ከሕፃንነቱ ጀምሮ ያደገ ከእናታችሁ ማፀን ከአባታችሁ ጉልበት ያልተወለደ ልጅ ውርስ ሰዓት ላይ ይወርሳል? የተወለደ ልጅ አባቱን ይመስላል። ውሸት ነው። እንዳው ትንሽም ቢሆን አይመስልም? አንዷ እንዲሆነች አሉ ልጅ ወለደች እና ሕፃኑ ሲወለድ የጎረቤቱን ልጅ ይመስላል። በኢየሱስ ስም የጎረቤት ሰውዬ ይመስላል። ምን እንደሆነ ምክንያቱ አይታወቅም። ረካ ከዛ ሰው ለማየት ሲመጣ ፊቱን አታሳይ፣ የልጁን ፊት አታሳይ። እንዴት ነው ልጁ የት አለ ሲባል ፊቱን ወደዚህ አዙራ አጋባይክ ያጋባ በዚህ ቀጥታ እንዳለ አባቱን አይመስልም ትላለች ጀርባው። በዚህ አባቱን ፊቱን አታሳይም ጎረቤት ስለሚመስል። ከዚህ ቀን ጨምሮ የኢየሱስ መልክ በእናንተ ላይ ይታተም። ከዚህ ስትሄዱ መንገድ ላይ እንዲህ አይቶ ሰው ጴንጤ ናት ማለት ይጀምሩ። አዎ ጴንጤ ደረት ነፍታችሁ ያው በጴንጤነታችሁ አታፍሩ። ደረት ነፍተሽ አዎ ጴንጤ ነኝ፣ የኢየሱስ ተከታይ ነኝ፣ ኢየሱስ የእኔ ነው። የእግዚአብሔር ወራሽ እስኪ ወራሽ ሆኛለሁ በሉ። ሮማ 8:17 ለማንበብ ሰዓት ስለሌለ ነው። ሮማ 8:17 በክርስቶስ ኢየሱስ የእግዚአብሔር ወራሽ። አባ ቤት ያደገ አይወርስም፣ የተወለደ ይወርሳል። እናንተ በኢየሱስ ካመናችሁ ባመናችሁት ዕለት ቦርን አገን አድርጋችኋል። ቦርን አገን ክርስቲያን ማለት ዳግም የተወለደ ክርስቲያን ማለት ነው። ልክ እንደ ወንድሞቻችን አሁን በተጠምቀው በክርስቶስ ኢየሱስ አምነው እንደገና የተወለዱ የእግዚአብሔር ልጆች ናቸው። በዓለም ላይ አስቸጋሪ ሰዎች ማን ናቸው ካላችሁ ፍጥረቶች ናቸው። እግዚአብሔር ለፍጥረታት አይራራም ወይ? አዎ ይራራል። ለምኖ መኪና ሊሰጠው ይችላል። ለምኖ ከበሽታ ሊፈውሰው ይችላል። ነገር ግን ኢየሱስ ሲመጣ መንግስተ ሰማይ በሚባለው ነገር ዓለምን ሰው በሙሉ አያውቀውም። እግዚአብሔር በማን ያውቃል ካላችሁ በኢየሱስ ያውቃል። በኢየሱስ የመጣው ሁሉ የእግዚአብሔርን መንግስት ይወርሳል። ለዚህ ነው ኢየሱስ የእውነት ሕይወት መንገድ በእኔ በቀር ወደ አብ የሚመጣ የለም። ኢየሱስን በማመን የእግዚአብሔር ወራሽ ሆናችኋል። እስኪ ጮክ አድርጉና ኢየሱስ የኔ ነው በሉ። ሶስተኛውና የመጨረሻው ኢየሱስን በማመን ባለስልጣን ሆነናል። ሃሌሉያ! እስኪ እኔ በሉ ባለስልጣን ነኝ። ኢየሱስን በማመን ባለስልጣን ሆኛለሁ በሉ። ይህ ደግሞ የሚጠቅመው ለሰማይም ለምድር ነው። ስልጣን ይህ ስልጣን የሚጠቅመው ኢየሱስ ክርስቶስ ደቀ መዛሙርቱ ሰብስቦ በአጋንንት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ። በአጋንንት ኃይል ሁሉ ላይ እንግዲህ ጴንጤ ከሆንክ ድግምት አይሰራብህም። መተት አይሰራብህም። ሰው እሺ አይሰራም። እስኪ የምታምኑ ይሄ ውሸት ነው፣ ውሸት ነው፣ ውሸት ነው፣ ውሸት ነው፣ ውሸት ነው። ፈርተሽ ነው የምትይው ውሸት ነው። ጠንቋይ ቤት ሄዶ የሚያቅሰው አለ እንደማይሰራና እንደሚሰራ ላረጋግጥላችሁ። ጠንቋይ ቤት ሄዶ የሚያቅሰው ጠንቋይ ቤት እስከ ዛሬ ካፋ አካባቢ ቃልቻ ቤት አለች፣ ቃልቻዎች አለች። ሄዳ ከተማ እሺ ጠንቋይ ቤት ሄዳችሁ ድሮ ሄዳችሁ እኮ ነው የምላችሁ። ኧረ በየ አሁን አንድ ጠንቋይ ቤት ሄደ የለም ጦሳ ግሻው አይቦርዶት ሄዲ
ለመስበክ ሄዳችሁ ጠንቋይ ቤት ለመስበክሽ ለመስበክ ነው ጠንቋይ ቤት የሆነ ነገር አልጠየቅም በዛው እኔም ነው እንትን ለምን በአጋንንት አስራ በመተት እንደምትጠቃ ታውቃላችሁ? ለምን ይጠቃል? ስለሚፈራ ካጠገቡ ያለው ስለማያውቅ ማንነቱን ስለማያውቅ ያለውን መጽሐፍ ለሱ የሰጠውን ለበል ስለማያውቅ ስለምን በኢየሱስም ብሎ ራሱ በኮንፊደንስ አይልምኩ በኢየሱስ ውጣ ሲባል ከብዙ ጴንጤ አጋንንት ሲጮህ እኔ አፍራ ኮንፈረንስ ምናምን ሲሆን ከኦርቶዶክሶች ሲጮህ ደስ ይላል። ለምን እንደሆነ ታውቃላችሁ? እነሱ በስመ አብ ወወልድ ወመንፈስ ቅዱስ ብለው ይሄዳሉ። እንደው አይፈሩ ጴንጤ ገና አንዷ ቡዳ የተባለች እዛ ጋር እንዲህ ካለች ጾት ጀምቦ በኢየሱስ ፍርሃት አንቺ ባለስልጣን ነሽ ኢመኝ ባንቺ ላይ የትኛውም የጠላት ስራ አይሆንም። መጽሐፍ ቅዱስ በወደደን በርሱ ከአሸናፊዎች ሁሉ ጦሳጥ የለም። መጽሐፍ ቅዱስ ለጴንጤ የሰጣው ለብል ኢሚዶሳውታ እኔ እዚህ ይሄ ዙፋን ቢሆን ወንደ እኔ እዚህ ጋር ቁጭ ብሎ እዚህ ቢሰጠኝ ሃይ እኔ አልቀመጥም እዚህ ላይ እዚህ ተቀመጥኩኝ የሚያልፈው ሰው እግረን እየረገጠ ቢያልፍ ጥፋቱ የኔ ነው። ምክንያቱም በተሰጠኝ ቦታ አልተቀመጥኩም። መጽሐፉ በሰጣችሁ ቦታ ቁጭ በሉ። እናንተ ባለስልጣን ናችሁ። አንድ ሰው አንቺን አንስቶ ተደግሞብሻል፣ ተማርቶብሻል፣ ሁብ ያፈኒዮ ከቢድ ከልብስሽ ተወርዶ ከጨርቅሽ ተወስዶ መተት ተደርጓ ምናምን ከተባለ መገረም አለብሽ። እኔ ጦሶ እኔ ምን አርኩ? እኔ እኮ መኪና ያለ ቤት ለፎቅ ለበኔ ለምን አሟርታልት ያ እሺ፣ ለምን ምስኪን ነሽ ገና? ያ ማለት ምን ማለት እንደሆነ መኖርሽ ማስጨነቅ ጀምሯል ማለት ነው። መንፈሳዊ ዓለም ላይ ተጽዕኖ ማምጣት ጀምረሻል። ጌታ እኮ ነው የምልሽ። ምክንያቱም ባንቺ ኢየሱስን ባመንሽ ቀን ሲስተሙ ከፍ አድርጓል። ከኔ ጋር ጮሁና ኢየሱስ በሉ፣ የኔ ነው በሉ። ከዚህ ቀን ጀምሮ ተመተተ ተደገመ የምላው ነገር አይመለከተኝም የሚል ሰው ብቻ አሜን ይበል። እዛው በቃ እዛው አይመለከተኝም። ሊሰራ ይችላል። ስመን ይዞ ሊያሰራ ልብሰን ምንን ይዞ እንደፈለገ መሮጥ ይችላል። ነገር ግን እኔ ጋር አይደርስም። ምክንያቱም ምንድነው? እኔ ባለስልጣን ነኝ። በኢየሱስ ደም ተሸፍኛለሁ። በምድር ስትኖሩ ደግሞ እንደ ባለስልጣን ለመኖር ሞክሩ። እንደ ባለስልጣን ጴንጤ ከሆንሽ ሰፈር ላይ እኔ ብዙ ጊዜ እነግራለሁ። እውነት ገጠር ላይ እኛ ቤት እነሱ በጌታ ናቸው ተብሎ በጣም ይታወቅ ነበር። በቃ ምክንያቱም የትኛው በየጊዜው ነው ሟርት መደረገው፣ ግን ምንም አንሆንም። ምንድነው ምክንያቱ? we are Christian ጣላሄ ራሱ ወረስ ነው ያመነው ጋር ነግን ረካ ማን እንደሆንሽ አንቺን ሰይጣን ያውቃል እኮ ጌታ ወይኔ እሷጭው ካለችን ጮሃለሁ ብሎ ሰይጣን ለመጮህ ብሎ ይጠብቃል። አንቺ ግን ትፈሪያለሽ ለራስሽ። አንዳንድ ጊዜ ታውቃላችሁ አይደል? ከፊት አንድ ሰው እንደዚህ ሲመጣ ከዚህ አንድ ሰው ሲመጣ ሁለቱም ያኛው መህል ከፈራ ይሄም ያኛው ከፈራ ይሄ መንገዱን ለቆለሱ ለቃለው ብሎ ወደዛ ሲሄድ ይሄ ደግሞ ለሱ ለቃለው ብሎ ወደዛ ሲሄድ መንገዱ ባዶ ይቀራል። አትፍሩ፣ ኢየሱስ ከናንተ ጋር ነው። እስኪ እኔ በሉ ኢየሱስን በማመን የእግዚአብሔር ልጅ ሆኛለሁ። ሁለተኛ የእግዚአብሔር ወራሽ ሆኛለሁ። ሶስተኛ ስልጣንን አግኝቻለሁ። ሃሌሉያ! አትፍሩ። እስካጠገባችሁ ያለው ሰው አትፍራ በሉ። ድገሙና አትፍራ በሉ። እስኪ አልፈራም በሉ አንዴ።